ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዛሬ የዘመቻ አንድነት 11ኛ ቀን ላይ እንገኛለን። በዚህ ቀን ላይ ሆነን ሰሞኑን የአማራ ክልል ምስለኔው አስተዳደር የጸጥታ መዋቅሩ እየፈረሰ መሆኑን የሚያሳዩ የተለያዩ ክስተቶች እየተስተናገዱ ናቸው። የአማራ ፋኖ አራቱ መዋቅሮች በጋራ ዘመቻ አንድነትን ያካሄዱት ያሉት በዚህ ጉዳይ ላይ መግለጫ አውጥቷል። የአማራ ክልል የጸጥታ መዋቅርን አፍርሰናል ሲሉ ነው መግለጫ እየሰጡት። በአማራ ክልል የተለያዩ ክስተቶች እየተስተናገዱ ነው። የፌዴራል ፖሊሱ ምክትል ኮሚሽነር የአማራ ክልል ፖሊስ ኮሚሽነር ተደርጎ ተሰይሟል። በርካታ ክስተቶች የተስተናገዱበትን የአማራ ክልል ወቅታዊ ሁኔታ በተመለከተ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። 11ኛ ቀኑ ላይ ያሉትን የተለያዩ የአውደ ውጊያ ውሎችን መረጃ ያቀብለናል። በጣም አመሰግናለሁ። እንግዲህ ከመግለጫው ወደ ኋላ አድርገውና የየቀጠናውን ክስተቶች ያውደ ውጊያ መረጃዎችን አስቀድማለሁ። እስቲ በጎጃም እንጀምር። ምን አለ? 11ኛው ቀን ላይ ነን። በርካታ አውደ ውጊያዎች እየተካሄዱ ነው ያሉት። በቅደም ተከተል ያሉትን መረጃዎች ብታካፍለን። አመሰግናለሁ መሳይ። አንተ እንዳልከው ዛሬ የአማራ ፋኖ የአንድነት ዘመቻ 11ኛ ቀኑን ይዟል። በዚህ 11ኛ ቀን ላይ በጣም በርካታ አውደ ውጊያዎች ላይ የፋኖ ኃይሎች ከፍተኛ ድል እየተጎናጸፉ ይገኛሉ። የአገዛዙ ጦር ኃይሎችም የተስፋ በቆረጠ መንፈስ የተለያዩ አካባቢዎች ላይ ውጊያ እየከፈቱ ለማጥቃት እንቅስቃሴ ባደረጉበት ሰዓት እየተመቱ በመልሶ ማጥቃት የሚሆን በደፈጣ ከፍተኛ ጉዳት እየደረሰባቸው ይገኛል። ለምሳሌ በጎጃም ወደ ጎጃም አካባቢ ዛሬ በተደረገው ውጊያ እንኳን በአማራ ፋኖ በጎጃም 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ ቀጠና የተጠናከረ አውደ ውጊያዎች እንደቀጠሉ ይገኛሉ። በዚህ ልዩ ዘመቻ ከዚህ በፊት በተደረጉ ውጊያዎች ብርጌዱ ተጨማሪ ጠላት ይዟቸው የነበሩ ከተሞችን፣ ካምፖችን አስለቅቆ ብርጌዱ የማህበረሰብ የግንዛቤ ፈጠራና የሲቪል አደረጃጀቶችን ከሰራባቸው ቀጠናዎች አንዷ ቀጠና ከመራዊ ከተማ 20 ኪሎ ሜትር ርቀት ላይ የምትገኘዋ አማሬት ከተማ ትገኛለች። በዚህ ከተማ ላይ ጠላት ተደምስሶ ገሚሱ ወደ መራዊ ከተማ መፈርጠ ይታወቃል። በዛሬው ዕለት ደግሞ በ20/07/2017 ዓ.ም የጨነቀው የመከላከያ ሰራዊት አባል የመከላከያ ሰራዊት ሻለቃና ብርጌዶችን አጠናክሮ ወደ ቦታው በመገስገስ ያለውን ኃይል አግተልትሎ አለኝ በሚለው የከባድ መሳሪያ እያስወነጨፈ ወደ አማሬት ቀጠና ለማስለቀቅና ያቀደውን የዝርፊያ ወንጀል ለመፈጸም ቢያቅድም የሜጫ አቅራቢያው ተቆጣጥራ የምትገኘው የኮሎኔል ታደሰ ሙሉነህ ብርጌድ 2ኛ ሻምበል መማር ጌትነት ሻለቃ አከርካሪውን መታ ያሰበውን ሳያሳካ ከፍተኛ ሽንፈት ደርሶበት በሁለት ተከፍሎ እግራ አውጪኝ ብሎ ወደ መጣበት ሙትና ቁስለኛ አድርጎ ወደ መራዊ ከተማ ኮንክሪት ምሽግ እንዲገባ ተደርጓል። በሌላ ዜና በዛሬው ዕለት በጎጃም አገው ምድር ዞን ዛሬ በፋግታ ለኮማ ወረዳ በጅጓላ እና አካባቢዋ የፋኖ ኃይሎች በፈጸሙት ማጥቃት የአገዛዙ ጦር ከባድ ጉዳት አስተናግዶ አካባቢውን ለቆ ወጣ። በተጨማሪም የአንከሻ ወረዳ ዋና ከተማ በሆነችው አዘና ከተማን በማጥቃት ከተማዋን የፋኖ ኃይሎች ሙሉ በሙሉ ተቆጣጥረዋት ይገኛሉ። እንዲሁም በምስራቅ ጎጃም ከባለፈው ዘመቻ አንድነት የፋኖ ኃይሎች ከፍተኛ ትንቅንቅ በማድረግ መርጦ ለማርያምና ከመርጦ ለማርያም ከመካነ ሰላም ከተማን ቢቆጣጠሩትም በሽንፈት የተበሳጨው የአገዛዙ ጦር ከሁለቱ ከተሞች ወደ ሌላ አካባቢዎችና ከሌላ አካባቢ ወደ ሁለቱ ከተሞች የመኪና እንቅስቃሴን በመከልከል በሰላማዊ ሰዎች ላይ ከፍተኛ በቀል እየፈጸመ በመሆኑ ከነገ ጀምሮ መንገዱን ለተሽከርካሪ ክፍት ከሆነ ጥቃት ለመክፈት መንገዱንም ከአገዛዙ ጦር እግድ ነፃ ለማድረግ የምንገደድ መሆናችንን ሲሉ የምስራቅ ጎጃም የፋኖ አደረጃጀቶች ዛሬ አስታውቀዋል። በጣም ነው ማመሰግነው። እንግዲህ በጎጃም ያለውን የአውደ ውጊያ ውሎ በተመለከተ ሪፖርት ነው። ወደ ጎንደር እናምራለን። ጎንደር በተለይም ከሰሞኑ ከተገኙ ድሎች በዋናነት የሚጠቀሰው የአምባ ጊዮርጊስ በቁጥጥር ስር መዋል ነገደብዬን ጨምሮ ሌሎች ቁልፍ ቦታዎችን ፋኖች በእጃቸው ማስገባታቸው፣ ሌሎቹ ላይም የአገዛዙን ሰራዊት አቅም በመምታት በማዳከም ቦታው ምንም አይነት ጠንካራ መዋቅር እንዳይኖረው ያደረጉበት እንቅስቃሴ የሚጠቀስ ነው። እስቲ በ11ኛው ቀኑ ላይ ጎንደር ምን አለ? በደቡብ ጎንደር ዛሬ ከሰዓት በኋላ የተፈጸመውን ከባድ አውደ ውጊያ መጀመሪያ ልጥቀስልህ። እንግዲህ በትናንትናው እና ከትናንት ወዲያ በብር ሸለቆ ወታደራዊ ማሰልጠኛ ተቋም ላይ በርካታ የክልሉ ተወላጆች የወታደራዊ የአድማ ብተና
ሰራዊት አሰልጥኖ የለብ ስልጠና ሰጥቶ በተለያዩ የአማራ ክልል ወታደራዊ ግንባሮች ላይ በትኖ አሰልፎ ከነባር ወታደሮች ጋር ቀላቅሎ ውጊያው እንዲራዘም ለማድረግ ጥረት በማድረግ ላይ እንደሚገኝ የተለያዩ ሚዲያዎች የዘገቡት ጉዳይ ነው። ነገር ግን ዛሬ የራስ ጉና ክፍለ ጦር ደቡባዊ ጎንደር የውጊያ ግንባር ላይ ጀግናው የራስ ጉና ክፍለ ጦር ሰራዊት በዛሬው ዕለት መጋቢት 20 2017 ዓመተ ምህረት የወራሪው ኃይል አዲስ ሰልጣኝ ከብር ሸለቆ አዲስ የተመረቁ አድማ ብተና ሰራዊት አጅቦ ሲጓዝ በነበረ ሰራዊት ላይ በክምር ድንጋይና በጋሳይ መካከል ዘባራ ከሚባል ቦታ ሲደርስ ራስ ጉና ክፍለ ጦር በከፈቱት ከባድ ውጊያ ሙሉ በሙሉ ደምስሰውታል። የአብይ አህመድ 2 መኪና ሙሉ ሰራዊት ጎንደር ክፍለ ሀገር ራስ ጉና አርበኛ ተደምስሷል። ራስ ጉናዎቹ በደረሰበት ጥቃት ዲሽቃቸውንና የወታደራዊ መኪኖቻቸውን ጭምር በገደል ተንከባለው ከነ ሰራዊታቸው መደምሰስ ተችሏል። አጅቦ ሲጓዙ የነበሩ በርካታ የኮማንዶ አባላት ገደል በመግባት ደብዛቸው ጠፍቶ ስጋቸው የአሞራ ራት እንዲሆን ተደርጓል። ራስ ጉና ክፍለ ጦር ሰራዊት ባደረገው ከፍተኛ ተጋድሎ ከ110 በላይ የሚሆኑ የአገዛዙ ጦር ላይ በወሰደው መብረቃዊ ጥቃት ቁስለኛ የሆነ ሲሆን ከ45 በላይ ጠላት ተደምስሷል ሲሉ መግለጫቸውን አያይዘው ገልጸዋል። ቀሪው የአብይ አህመድ ሰራዊት በየገጠሩ የተበተነ ሲሆን ጉና ክፍለ ጦር ሰራዊት እየተከታተሉ እየደመሰሱት ይገኛሉ። በአሁኑ ሰዓት የተደመሰሰበትን አስክሬንና ቆስሎ የቀረበትን ለማንሳት ከደብረ ታቦርና ከክምር ድንጋይ ተጨማሪ ኃይል ወደ ቦታው እያጓጓዘ ይገኛል። ነገር ግን ንስሮቹ የራስ ጉና ልጆች በተጠንቀቅ ላይ እንደሚገኙ አያይዘው ገልጸዋል። በእነዚህ በንስሮቹ የራስ ጉና ክፍለ ጦር ሰራዊት በደረሰበት በመበሳጨት ለገበያ የመጣን ህዝብ እየደበደበ ሲረሽን ውሏል ብለዋል። በአሁኑ ሰዓት ከደብረ ታቦር ወደ ጋይንት እንዲሁም ወደ ጋሸና ዋና የአስፓልት መስመር መዘጋቱ ታውቋል። ይህን ተከትሎ በደብረ ታቦርና አካባቢው ከባድ ውጥረት ተፈጥሯል ሲሉ ከራስ ጉና ክፍለ ጦር የኢንዶክትሪኔሽን መምሪያ ያገኘነው መረጃ ያመላክታል። እንዲሁም በሰሜን ጎንደር ዞን ደባርቅ ዙሪያ ወረዳ ወቅን ከተማ የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት በአገዛዙ ጦር ላይ ከፍተኛ ጉዳት አድርሰዋል። ከተማዋን ተቆጣጥረው ይገኛሉ። በአካባቢው ጥራይና ከተማና አካባቢው ላይም ለተከታታይ 3 ቀናት በተደረገ ጠንካራ ውጊያ በአገዛዙ ጦር ላይ ከፍተኛ ኪሳራ ደርሶበታል። ከውጊያ ቀጠናው ተበትኖ እንደሸሸ ታውቋል። የደባርቅ ከተማም በዚህ የተነሳ ከፍተኛ ውጥረት ውስጥ መውደቋ ተመላክቷል። በጣም አመሰግናለሁ። በድጋሚ የጎንደሩን የአውደ ውጊያ ውሎ ነበር የተከታተልነው። አሁን ደግሞ ወደ ሸዋ እናመራለን። የሸዋ ከዘመቻ አንድነት ጋር በተያያዘ የተደረገ ውጊያም አለ። ከዛ ባሻገር በአማራ ፋኖ ሸዋ ጠቅላይ ግዛት እዝም እንደዚሁ የተከናወነ የአውደ ውጊያ ውሎን የተመለከተ መረጃም ደርሶናል። ለማንኛውም በአንተ በኩል ያለውን ግለጽልን። አመሰግናለሁ መሳይ። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በሚንቀሳቀስባቸው ቀጠናዎች በምንጃር ሸንኮራ ወረዳ ከ31 ቀበሌዎች 28ቱን ቀበሌዎችን የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ አስተዳደራዊ መዋቅር ዘርግቶ የሚያስተዳድራቸው ሲሆን የአብይ ራሱን ጭምር ጦር እያለ የሚጠራው ንጹሐንን በመጨፍጨፍ ወደር የሌለው ኃይል የነበልባል ብርጌድ ፋኖዎችን ለመክበብ እና ለመደምሰስ አስቦና አልሞ በቀን 19/7/2017 እስከ 20/7/2017 አጥቢያ ሌሊቱን ወደ ፋኖ ቀጠና ከአረርቲ ከተማ በመነሳት ያለ የሌለ ኃይሉን አቅጠልጥሎ አለኝ ያለውን ከባድ መሳሪያና ዙ 23 ሞርተር ዲሽቃውን ሸክፎ ወደ ኮርማ ቀበሌ ሌሊቱን የተጓዘ ሲሆን የአገዛዙ ጦር አቅጣጫውን አስፍቶ በአጊራት ቀበሌ ቦሌል እንዲሁም ወደ ጨሌ ቀበሌ ሰብሌንና ጎርጎ ድሬ አካባቢ ኃይሉን በመዘርጋት ፋኖን ለመክበብ ቢያቅድም ዙሪያ ገባውን ተይዞበት በኮርማ ሀገር ቀበሌ በተሰነዘረበት ምት የመጣው የጠላት ጦር በኃይለኛው ተመቶ ሙትና ቁስለኛ ሆኖ ሬሳውን ሸክፎ ወደ መጣበት ሊመለስ ችሏል። አገዛዙ የነበልባሎቹን በትር መቋቋም ሲሳነው ሁሌም ሲሸነፍ እንደሚያደርገው በንጹሃን ላይ ያነጣጠረ የሞርተር የዙ 23 እና አረርቲ ከተማ ላይ በመሆን ጀነራል መድፍ በመተኮስ የአርሶ አደር ቤት ንብረት አውድሟል። አንድ ንጹህንም አቁስሏል። በተጨማሪ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ ስር የሚገኘው አጼ አምደጽዮን ኮር ራምቦ ክፍለ ጦር በመራቤቴ ቀጠና በዛሬው ዕለት ከጠዋቱ 12 ሰዓት ጀምሮ
በተደረገ ከባድ ውጊያ በሁለቱ ግንባር የመጣው የአብይ ስልጣን አስጠባቂ ሰራዊት ላይ ከፍተኛ ክሳራ አድርሶበታል። በሌላ በኩል ከዓለም ከተማ በመነሳት ወደ ሬማ ከተማ ቢመጣም የፋኖ ኃይሎች ባደረጉት ከባድ መልሶ ማጥቃት አንድ ዙ 23 ተመቶ ከጥቅም ውጭ መሆን የቻለ ሲሆን በርካታ ሰራዊቱም ተደምስሶበታል። ከዓለም ከተማ በ5 ኦራል ተጨማሪ ኃይል ቢያስመጣም ዋሶ በረሃ ላይ በቆረጣ እንዳልነበረ አድርገውታል። የተሸነፈው ኃይል የአፈር ባይኔ ቀበሌ ነዋሪ የሆኑት አቶ አበባዬ ታዬ የተባሉትን ጨምሮ 2 ልጆቻቸውን ረሽኗል። እንዲሁም ባለቤታቸውና ልጆቻቸው የተመቱባቸው የሟች ባለቤት በመጮሃቸው ምክንያት ብሸና ያደረጉ የመከላከያ ሰራዊት አባላት የሴትየዋን ሙሉ የፊት ጥርሶቿን በሰደፍና በድብደባ በማውለቅ ከፍተኛ ጉዳት በማድረስ በደል ፈጽመውባት ሸሽተው ሂደዋል የሚል ዜና ደርሶናል። መሳይ እንግዲህ በሸዋ ያለውንም መረጃን የተከታተልነው እንግዲህ የወሎውን እየጠበቅን ነው። በወሎም በተመሳሳይ በተለያዩ አካባቢዎች ውጊያ እየተደረገ ነው። ህዝብ ግንኙነት ክፍሉ መረጃውን ሰብስቦ የሚያደርሰን ይሆናል። ለጊዜው ላልደረሰልን በነገው ዕለት የምናቀርበው ይሆናል። እንደው አማራ ክልል ያለውን ወቅታዊ ሁኔታ በተመለከተ ነው። የአማራ ፋኖ 4ቱ አደረጃጀቶች ዘመቻ አንድነትን በጋራ እያካሄዱ ያሉት የአማራ ፋኖ በሸዋ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራ እንደዚሁም የአማራ ፋኖ አንድነት በጎንደር መግለጫ አውጥተዋል። ዛሬ መግለጫውም በአማራ ክልል ያለውን የጸጥታ መዋቅር አፍርሰነዋል የሚል ነው። 90% የሚሆነው የአማራ ቀጠና በአብዛኛው በፋኖ ቁጥጥር ስር እንደሆነም ገልጸዋል። በ10 በመቶ ኃይላችን ተጠቅመን አብዛኛውን የአማራ ክልል የሚገኘውን ጥምር ጦር መከላከያን ከፍተኛ ጉዳት አድርሰናል ነው የሚለው። እስቲ መግለጫው ምንድን ነው? በጥቅሉ ሰሞኑን ሹምሽር ተካሂዷል። በዋናነት እርስ በርስም እየተወነጃጀሉ ነው እና አቶ ደሳለኝ ጣሰው የተባሉ ከፍተኛ የጸጥታ አመራር በአማራ ክልል መባረራቸውን በቁም እስርም ላይ እንዳሉ ነው የሚነገረው። እስቲ መግለጫው ስለምንድን ነው በአጠቃላይ የሚያትተው? መሳይ የአማራ ክልል በተለይ አጠቃላይ አሁን እነዚህ የጠቀስካቸው የአማራ ፋኖ አደረጃጀቶች የአራቱ ክፍለ ሀገር አደረጃጀቶች ከዛሬ 11 ቀን በፊት በወሰዱት የማጥቃት እርምጃ እስከዛሬ ድረስ እንደቀጠለ ይታወቃል። በዚች 11 ቀን ውስጥ የአማራ ክልል ምስለኔ አስተዳደር ውልቅልቁ ነው የወጣው። በሀሳብም በድርጊትም በአሽከርነትም የነበራቸው ሙሉ በሙሉ ተጋልጦ ከፍተኛ እጣት መቀሳሰብ ውስጥ እንደገቡ ዛሬ ራሱ በመኮድ በወታደራዊ ማሰልጠኛ ተቋም ላይ ጀነራል አበባው ታደሰ፣ ጀነራል መሐመድ ተሰማ እንዲሁም የክልሉ ምስለኔ አስተዳደር ፕሬዚዳንት 3ቱ ስብሰባ የስራ አስፈጻሚውን ስብሰባ ጠርተው ከፍተኛ ጭቅጭቅና ለመስማማት ውስጥ ገብተው እንደነበረ የውስጥ አዋቂ ምንጮች አድርሰውኛል። በዋናነት ወታደራዊ አመራሮች የሚሉት አንደኛ ከፍተኛ ሽንፈት እየደረሰብን ያለው በመካከለኛና በዝቅተኛ አመራሩ ምክንያት ከፋኖ ኃይሎች ጋር የውስጥ ሚስጥር ስራ እየተሰራ መረጃ እየደረሳቸውና በሰራዊታችን ላይ ከፍተኛ በደል እየፈጸሙባቸው ስለሆነ ሰራዊታችን መሞት መሮታል፣ በቃ ለእናንተ ስልጣን ብለን መሞት የለብንም፣ እንደተለመደው ከዚህ በፊት እንዳደረግነው በትግራይ ክልል ላይ አስተዳደሩን ለህወሓት አሳልፈን ሰጠን እንደወጣ ነው። አሁንም የአማራ ብልጽግናን ለፋኖ አጋልጠን እኛ ሳናሳውቅ ወጠን እናንተን አጋልጠን እንሰጣቸዋለን የሚል ማስፈራሪያ ሲያደርግ እንደነበረ በተለይ በዋናነት ጀነራል አበባው ታደሰ በመኮድ ባደረጉት ስብሰባ ከፍተኛ ማስፈራራትና ዛቻ ሲፈጽም እንደነበረ የውስጥ አዋቂ ምንጮቻችን ሰውናል። በዚህ ምክንያት የአማራ ክልል ምስለኔ አስተዳደር ለሁለት ተከፍሏል። አንደኛው ኃይል በደሳለኝ ጣሰው የሚመራው ኃይል የአረጋ ከበደ አስተዳደር የክልሉን ጸጥታ ማስከበር አልቻለም። የተመደበውን በጀት የኦዲትና የቁጥጥር ስርዓቱ በመላላቱ አላስፈላጊ ወጪዎችን እያወጣ የክልሉን በጀት ሙሉ በሙሉ ለሱ ደጋፊዎችና ለወገኖቹ ለቅርብ ዘመዶቹ አስተላልፎ እየሰጠ ክልሉን ምስቅልቅል ውስጥ እንዲወጣ አድርጎታል ብሎ የደሳለኝ ጣሰው የክልሉን ፕሬዚዳንት ሲወቅስ፣ የክልሉ ፕሬዚዳንት ደግሞ በሰላምና ጸጥታ ቢሮ ውስጥ ተቀምጠህ ክልሉን ወደ ትርምስ ያመጣኸው አንተ ነህ በማለት ከፍተኛ ጭቅጭቅ ውስጥ ተፈጥሯል። በዚህም እንደተባለው አንተም እንደገለጽከው የደሳለኝ ጣሰውን ጨምሮ አጠቃላይ የጸጥታ መዋቅሩን በተለይ በዋናነት 3ቱን አመራሮች ማለት ነው የሰላምና ደህንነት ቢሮ ኃላፊውን፣ የፖሊስ ኮሚሽነሩና የሚሊሻ ጽሕፈት ቤት ኃላፊውን 3ቱን በማንሳት በአዲስ እንዲተካ አድርጓል። አንተ እንዳልከው ደሳለኝ ጣሰው አሁን በቁም እስር ላይና
አይነ ቁራኛ ክትትል እየተደረገበት እንደሆነ ነው የደረሰኝ መረጃ የሚያመለክተው። ይሄ ሁሉ የሆነው መሳይ ይሄ ሁሉ የሆነው የአማራ ኃይሎች በአንድነት በመሆን በከፈቱት የ11 ቀን ዘመቻ እርስ በርሳቸው ምናልባትም አሁን እጣት እየተቀሳሰሩ ነው። ነገ ከነገ ወዲያ ደግሞ እርስ በርሳቸው ሊመታቱ እንደሚችሉና ምናልባትም ጀነራል አበባው እንዳለው መሸነፋቸውን ያውቁት ከሆነ ወታደራዊ ድል እየራቃቸው እንደመጣ ካወቁ ልክ እንደ ትግራይ ክልል ሾልከው ወጣው አጋልጠው እንደሚሰጧቸው የሚያሳዩ መረጃዎች እንደተናገረ ነው የሰማሁት መረጃ የሚያመላክተው። መሳይ እንግዲህ ይሄ መግለጫ ብዙ ነገሮችን ሊያሳይ ይችላል። ለበርካታ ጊዜያት ፊልድ ማርሻሉ የአማራ የብልጽግና መዋቅር ከፋኖ ጋር እጅና ጓንት ሆኖ እየሰራ ነው የሚል ወቀሳ በየጊዜው ያቀርባል። በቅርቡም አብይ ጀነራሎችን ሰብስቦ በአንድ ጉዳይ በተለይ በህወሓትና በሰሜን ተጣምረው እየመጡ ነው በሚል በተጠራው አንድ መድረክ ላይ ፊልድ ማርሻሉ የተናገረውም ይህንኑ ነው። የአማራ ብልጽግና ከፋኖች ጋር ነው የሚሰራው፣ መዋቅሩ ተጠልፏል የሚል ነው። ያንን ተከትሎ እንግዲህ አሁን እርምጃ እየወሰደ ይገኛል። አብይ ከፌዴራል ኮሚሽነር ዘላለም መንግስቴን ልኮታል። በጣም የሚያምነው ሰው ነው። ለተለየ ተልኮ ነው ወደ አማራ ክልል እንደላከው የሚነገረው። ግን ምንም ይመጣ ለውጥ አለ? እንደሚሰማው ከሆነ መዋቅሩ ሙሉ በሙሉ ተበታትኗል፣ ፈርሷል ማለት ነው የሚቻለው። ከወረዳ እስከ ዞን ክልሉ ድረስ ያለው የአማራ ብልጽግና መዋቅር ፈጽሞ ከአብይ አህመድ ጎን አልተሰለፈም። ምን ለውጥ ሊያመጣ ይችላል? ኮሚሽነር ዘላለም ወደ ባህር ዳር ሄዶ አይደለም። ኮሚሽነር ዘላለም የአማራን ክልል ህዝብ የማያውቀው እዚህ አዲስ አበባ ፌዴራል ፖሊስ ውስጥ ለረጅም ጊዜ የሰራ ሰው ነው። የአማራ ክልልና አሁን በተፈጠረው ውጥረት ምንም አይነት እውቀት የሌለው አይደለም። የክልሉ ፕሬዚዳንት ሰላም አመጣለሁ ብሎ ከሌሎች ፕሬዚዳንቶች የተሻለ አቅም አለኝ፣ ስልጣን ከተሰጠኝ ክልሉን በደንብ አድርጌ መምራት እችላለሁ ያለው ሰው ገና 2 ዓመት እንኳን ሳይሞላው ዛሬ የስልጣን መልቀቂያ ጥያቄ አቅርቦ በምክትል ጠቅላይ ሚኒስትሩ አማካኝነት አዲስ ፕሬዚዳንት እንዲመረጥ ስምምነት ላይ መድረሳቸውን ነው የደረሰኝ መረጃ የሚያመላክተው። በዚህም መሳይ ከዚህ በፊት የአማራ የፌዴራል የጠቅላይ አቃቢ የንግድ ስራዎች ሚኒስትር ዴኤታ የነበረው አሁን ደግሞ የአማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት የሆነው አለማንተ አግደው የተባለ በአማራ ክልል ላይ የሚገኝ እሱም በእጩነት የቀረበ በምክትል ጠቅላይ ሚኒስትሩ አማካኝነት ለስልጣን እጩ የተደረገ መሆኑና በዛ ላይ ውይይት እያደረጉ እንደሆነ አሁን ማምሻውን ሆምላንድ ሆቴል ላይ ጀነራል አበባው ታደሰ፣ ጀነራል መሐመድ ተሰማ፣ ፕሬዚደንቱ የክልሉ ፕሬዚደንትን ጨምሮ ሌሎችም ስራ አስፈጻሚዎች ማታ ከሚያድሩበት ሆቴል ሆምላንድ ሆቴል ላይ ሆነው ውይይት እያደረጉ እንደሆነ ከመኮድ ወጣው ውይይት እያደረጉ እንደሆነ የደረሰኝ መረጃ ያመላክታል። አጠቃላይ በአማራ ክልል ትናንት እንደነገርኩ ነው፣ ጉልቻ ቢለዋወጥ ምን ወጣ አያጣፍጥም ይባላልኝ። እነዚህ ሰዎች ተለወጡም አልተለወጡም፣ አዲስ ኃይል መጣም አልመጣም የክልሉ ጥያቄ እስካልተመለሰ ድረስ ወይንም መመለስ ካልቻለ ደግሞ ተገዶ ክልሉን እስካለቀቀ ድረስ ምንም አይነት ለውጥ አይመጣም። ምናልባትም በየቀኑ በየሰዓቱ የነሱ እድል እየጠበበ የፋኖ ኃይሎች እድል ደግሞ እየሰፋ የነሱ አቅም እየደከመ የፋኖ ኃይሎች ደግሞ አቅም እየጎለበተ እንደሚመጣና በአጠቃላይ አሁን እየሰማ ነው እንደመጣ ነው የአጠቃላይ የፌዴራል መከላከያ ሰራዊት ወይም የመከላከያ ሚኒስቴር በጀት የአመቱ በጀት ከ85% በላይ ጭማሪ ተደርጎበት እንኳን 6 ወር ባልሞላ ጊዜ ውስጥ በጀታቸውን ጨርሰዋል። ከፍተኛ የሆነ የገንዘብ እጥረት ተፈጥሮባቸዋል። መከላከያ የክልሉን ህዝብ፣ ነጋዴዎችን፣ የመንግስት ሰራተኞችን፣ ሴተኛ ዳሪዎችን ሳይቀር ጠላና አረቂ ሽጦ የሚተዳደሩት ሰዎችን ሳይቀር በሚኒሻዎች አማካኝነት ለሰራዊቱ ገንዘብ አዋጡ እያሉ በየጓዳ ጉዳንጉዱ እየዞሩ ገንዘብ እየለመኑ እየቀሙ ለሰራዊታቸው ቀለብ እያቀረቡ እንደሆነ ነው የደረሰኝ መረጃ። እንደዚህ ሆኖ ደግሞ መንግስት ሊጸና አይችልም። ጥያቄውን አልመለሰም ወይ በደንብ ተዋግቶ ቦታውን አስከብሮ የአማራን ክልል አስፍቶ ይዞ ህዝቡን ለማስተዳደር የሚችል አቅምና ፍላጎት የሌለው መንግስት ስለሆነ ተመቶ በግዱ ይወጣታል የሚል እምነት ነው ያለኝ። በአጠቃላይ የአማራ ክልል እነሱ እንዳሉት የአማራ ፋኖ አደረጃጀቶች 4ቱም አደረጃጀቶች በጋራ ያወጡት መግለጫ ብዙም የሚገርመኝ አይደለም። ምክንያቱም መፈራረስ ከጀመረ እኮ 2 ዓመት ሆኖታል። እንዲያውም እስከዛሬ ድረስ ፋኖቹ አንድ ባለመሆናቸው የሌላ ሀገር መንግስት እገዛ ስለማያደርግላቸው ከሌላ ኃይሎች ጋር ምንም አይነት ህብረት ሳይፈጥሩ የሰራዊቱ አባላት እየማረኩ የሰራዊቱን ስንቅና ትጥቅ አልባሳት እየለበሱ እየበሉ በህዝባቸው ጉያ ስር ሆነው ከህዝብ የሞራል እና የስንቅ ድጋፍ እየተደረገላቸው ብቻ እየተዋጉ ስለሆነ ነው እንጂ ህወሓት እንዳደረገው በአረብ ሀገራት ወይንም በሻዕቢያ መንግስት ወይንም በሱዳን መንግስት በሶማሌ መንግስት ድጋፍ ቢደረግላቸው ኑሮ 1 ሳምንት የሚቆይ መንግስት አይደለም። እነሱ ደግሞ አጠቃላይ ለታሪካቸውና ለህዝባቸው ክብር ሲሉ ኃይላችን ከህዝባችን፣ ስንቃችንና ተተኳሻችን ከመከላከያ
ሰራዊቱ ብለው ትግል የጀመሩ ስለሆነ ምናልባት ትግሉ ተራዝሞ ሊሆን ይችላል እንጂ የአማራ ክልል ምስለኔ አስተዳደር መፍረስ ከጀመረ 2 ዓመት ሆኖታል። ባህር ዳር ከተማ፣ መሸንቲ፣ ገርጨጭ፣ መራይ፣ መሸንቲ ከተማን ብንወስድ በፋኖ ቁጥጥር ስር ናቸው። ፋኖዎች ከበባ ፈጽመውባቸው በዛ ያለው ሰራዊት በሜዳ ላይ ኮንክሪት ምሽግ ሰርቶ ራሱን እንደ ቀበሮ ጉድጓድ ውስጥ ገብቶ ራሱን እየተከላከለ ነው የሚገኘው። ጎንደር ከተማን ብንሄድ አሁን አንተ ቅድም የጠቀስካቸው ከተሞች የወገራ ወረዳ እና አምባ ጊዮርጊስ በ40 እና በ30 ኪሎ ሜትር ላይ ያሉ እነ በ10 እና በ15 ኪሎ ሜትር ያሉ እነ ጸዳ፣ እነ ማክሰኝት፣ እነ ብሩባክስ እነዚህን የመሳሰሉ ከተሞች እና ጎንደር ከተማን ጨምሮ አዘዞ አካባቢ ዙሪያውን አዘዞ አካባቢ ኤርፖርቱ አካባቢ ጸዳ ማለት እኮ ነው። እነዚህ አካባቢዎች በፋኖ ቁጥጥር ስር ነው የሚገኙት። ወደ ደብረ ብርሃን አካባቢ ብንሄድ ደብረ ብርሃን ከተማ አስተዳደር ውስጥ እኮ አብዛኛው የገጠር ቀበሌዎችን እኮ የፋኖ ኃይሎች ተቆጣጥረው በከተማው ውስጥም እየገቡ ጥቃት እየሰነዘሩ ነው የሚገኙት። በደብረ ማርቆስ እና በፍኖተ ሰላም አካባቢ ብንሄድም ደግሞ ደብረ ማርቆስ ከተማ ላይ ገብተው ጥቃት እየሰነዘሩ እየወጡ መከላከያ እዛ ሰፍሮ ያለው መከላከያ ራሱን እየተከላከለ ነው የሚገኘው። በእነዚህ ከዞን ከተሞች ውጪ ኮንክሪት ምሽግ ሰርቶ ራሱን እየተከላከለ ካልሆነ በስተቀር በየትኛውም የክልሉ ወረዳዎች ላይ ተረጋግቶ ተቀምጦ ያለ መንግስት አይደለም። ህዝቡንም እያስተዳደረው አይደለም። ስለዚህ ፈርሷል ማለታቸው ምንም ውሸት የሌለው ሀቅ መሆኑን ማረጋገጥ ያስፈልጋል ማለት ወዳለው መሳይ። በነገራችን ላይ አሁን የወሎ ውሎን በተመለከተ በወሎ የዘመቻ አንድነት 11ኛ ቀን መረጃ እየጠበቅን ነው ብለን ቀን ገልጸን ነበር። አሁን እየተነጋገርን እያለ የወሎ የአማራ ፋኖ በወሎ ቤተ አማራ ህዝብ ግንኙነት ክፍል የተወሰኑ መረጃዎችን ልከውልናል። እንግዲህ በምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ በደቡብ ወሎ ዞን መቅደላ ወረዳ ውስጥ ጅሳና ዶቃ በሚባል ቀጠና በዛሬው ዕለት ትልቅ ኦፕሬሽን ተሰርቶ የአብይ አህመድ ሰራዊት ላይ ከባድ ኪሳራ ማድረሱን ነው በመረጃው ላይ የተጠቀሰው። የወረዳው አካባቢዎች ለመግባት የአብይ አህመድ ሰራዊት ሙከራ እንዳደረገ በመቅደላ በሚገኘው የአማራ ፋኖ ሰራዊት አማካኝነት ጉዳት እንደደረሰበትና ተመክቶ እንደተመለሰ ነው የተገለጸው። በዚህም ወደ ሽሽት ላይ ያለው የአብይ አህመድ ሰራዊት ንጹሃንን እየረሸነም ወደ ኋላ ማፈግፈጉን ነው በመረጃው ላይ የተመለከተው። ከዚህ በተጨማሪ በዘመቻ አንድነት ኮሬብ ከተማን የተነጠቀው የአብይ አህመድ ሰራዊት ከተማይቱን አስለቅቃለሁ ብሎ በርካታ ተሽከርካሪ ወደ ኮሬብ አስጠግቶ እንደነበረና በሼህ ሁሴን ጅብሪል ብርጌድ ተመክቶ መመለሱን ነው የገለጹት። በርካታ ሰራዊት ከደሴ ተጭኖ ወደ መቅደላ መግባቱንም ገልጸዋል። ከዚህ በፊት የገባው ሰራዊት በያውደ ውጊያው ተሸንፎ ካምፑን ሲያስረክብ ሌላ ተጨማሪ ኃይል እንዲላክ ነው ለበላይ ሪፖርት ተደርጎ ሰሞኑን አዲስ ኃይል ገብቶላቸዋል። እንግዲህ በሰሞኑ የሚደረገውን ውጊያ ምንም ሊያመጡ የሚችሉት ሊነጥቁት የሚችሉት ቦታ እንደሌለ ዘገባው ላይ ነው የተጠቀሰው። በአሁኑ ሰዓት ኮሬብ ከተማንና የመቅደላ ወረዳን አብዛኛውን ግዛት የሚያስተዳድረው የሼህ ሁሴን ጅብሪል ብርጌድ መሆኑን ነው በዘገባው ላይ የተገለጸው። ሌላው ከዚሁ ከአማራ ፋኖ ወሎ የ11ኛ ቀን ውሎ ላይ በተመለከተ የአብይ አህመድ ሰራዊት በብዛት እየኮበለለ እንደሆነ ነው የተገለጸው። በዛሬው ዕለት አንድ አድማ ብተና ሻምበል አመራሩን ገሎ በመምጣት ትግሉን መቀላቀሉን ነው። በየቀኑ በአማካኝ ከ10 እስከ 15 የአብይ አህመድ ጥምር ጦር አባላት ወደ አማራ ፋኖ በወሎ ሰራዊት እየተቀላቀሉ እንደሚገኙ ነው የተገለጸው። ምናልባት የጎጃምም ተጨማሪ መረጃ ደርሶናል። አዘና ከተማን ተቆጣጥሯል። የራስ ቢትወደድ መንገሻ 5ኛ ክፍለ ጦር 63 መሳሪያዎችን የማረከው በዚህም አዘና ከተማን መቆጣጠሩን ነው የተገለጸው። በአዊ ዞን አዘና ወረዳ ከተማን ለ4 ሰዓታት ያህል ነው ተቆጣጥሮ በዚህም ከፍተኛ የሆነ ድል አግኝቶ ወደ ምድብ ቦታው ተመልሷል። 22 የጠላት ኃይል ተደምስሷል ነው የሚለው መረጃው። ሌላው ሐዲስ ዓለማየሁ 7ኛ ክፍለ ጦር ነው። በዚህም በተመሳሳይ ከፍተኛ ውጊያ መደረጉን ነው። ሌላው የቀኝ ጌታ የወፍታይ ንጉሴ 6ኛ ክፍለ ጦርም እንደዚሁ ዛሬ በስናን አባጅማ ብርጌድ፣ በላይ ዘለቀ ብርጌድ፣ ጅብላ ሞተራ ብርጌድ እና ቀስተ ዳመና ብርጌድ በሚንቀሳቀሱባቸው አካባቢዎች እንደዚሁ ውጊያ መደረጉን ነው የገለጹት። በአጠቃላይ በአማራ ክልል በጎጃምም እንደዚሁ 11ኛ ቀን ውሎ ቀደም ሲል አንተ ካካፈልከን መረጃ በተጨማሪ በተለያዩ አውደ ውጊያዎች እንደዚሁ የአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረሱን ነው የተገለጸው። እንግዲህ ወደ ማጠቃለያ እንምጣ። እነዚህ የሚያሳዩትና በተግባርም የአገዛዙ መዋቅሮች እየፈረሱ መሆኑን በግልጽ እየታየ እንደሆነ ነው የሚገለጸው። ምናልባት ቀጣዩ ሂደት ምን ሊሆን ይችላል ነው። አበባው ታደሰ እንዳለው ክልሉን ለቀን እንወጣለን ነው። አሁን ባለው ሁኔታ በራሱ ፍቃድና በመልካም ይሁንታ የሚለቀው ሳይሆን ተገዶና አከርካሪው ተሰብሮ ሊወጣ እንደሚችል ነው ሂደቱ ወይም
ደግሞ አጠቃላይ እንቅስቃሴው የሚያሳየው። ስለዚህ አማራ ክልልን ለቆ ወጣ ማለት ልክ ትግራይ ክልልን ለቆ እንደመውጣት ቀላል አይደለም። ፌዴራል መንግስቱንም ሊያጣ ይችላል። የአማራ ክልል ካለው አጠቃላይ የቆዳ ስፋት የህዝብ ብዛት አንጻር አማራ ክልልን ለቆ መውጣት ማለት አዲስ አበባ ላይ ቁጭ ብሎ ፌዴራል መንግስቱን ማስተዳደር ማለትም አይደለምና ትልቅ ፖለቲካዊ ወታደራዊ ኪሳራ ነው የአብይ አህመድ አገዛዝ እየገጠመው ማለት ይቻላል። እስቲ ምን ማጠቃለያ አለ? መሳይ የመከላከያ ሰራዊት ተስፋ መቁረጥ ከጀመረ በርካታ ጊዜያት ሆኖታል። በአማራ ክልል በአንዳንድ ቦታዎች ላይ መከላከያ ሰራዊቱ በምሽግ ራሱን ደብቆ አስቀምጦ የአማራ ሚኒሻንና የአማራ አድማ ብተናን ኃይል እና የፖሊስ ኃይሉን ወደ ግንባር በመላክ እያስጨረሳቸው እንደሚገኝ በተደጋጋሚ ጊዜ ለመናገር ሞክረናል። ይህ ነገር ገብቶታል። የመከላከያ ሰራዊቱ እያደረገ ያለው ሸፍጥ የክልሉ አድማ ብተናም ይሁን ፖሊስና የሚኒሻ አባላት ገብቷቸው በርካቶቹ ባገኙት አጋጣሚ ሁሉ ፋኖን እየተቀላቀሉ ነው። አሁን የአማራ ክልል ላይ ተጨማሪ ወታደር አሰልጥኖ ብር ሸለቆ ላይ የአድማ ብተና ኃይል በርካታ የአድማ ብተና ኃይል አሰልጥኖ ወደ ተለያዩ ዞኖች የሚገኙ ወታደራዊ ካምፖች ጋር ከመከላከያ ጋር ደባልቆ ውጊያ ውስጥ ሊያስገባቸው እንደሆነ ይኸው ዛሬ ገና ወደ ውትድርና ሜዳው እንኳን ሳይሄዱ ክምር ድንጋይና ጋሳይ ላይ ተደምስሰዋል። በጣም የሚያሳዝነው ግን መሳይ ወደ ቀጠናቸው ሲጓዙ ከብር ሸለቆ ወታደራዊ ማሰልጠኛ ወጣው ወደ ውጊያ ቀጠና ሲሄዱ መሳሪያ ሳይሰጡ ነው የወሰዷቸው። ምንድነው ያደረጉት? አጃቢ ኮማንዶዎችን በአጀብ በሞርተርና በድሽቃ አጀባ በማድረግ እነሱን በአውቶቡስ በመጫን ወደ ውጊያ ቀጠና ለማስገባት ጥረት ሲያደርጉ ባዶ እጃቸውን ነው የተደመሰሱት። የአዲስ ምሩቅ ኃይሎች ባዶ እጃቸውን ነው የተደመሰሱት። የመሳሪያ የያዙ ኮማንዶዎች የተባሉት ግን ራሳቸውን ተከላክለው መጨረሻ ላይ አልሆን ሲል ነው ገደል ገብተው ያለቁት። ስለዚህ በሄዱበት ቀጠና ሁሉ ከፍተኛ ጉዳት እየደረሰባቸው ስለሆነ ይህን አውቀው ወንድሞቻቸው ጋር ተቀላቅለው ባገኙት አጋጣሚ ተቀላቅለው ራሳቸውንም ክልላቸውንም ማዳን የሚችሉ መሆናቸውንና በዚህም ፋኖ እጁን ዘርግቶ እንደሚቀበላቸውና ህይወታቸውን እንደሚታደግ ብዙ ጊዜ ማሳሰቢያ ሰጥቷል። በእርግጥ ማሳሰቢያው በተግባር እየሰራ ነው የሚገኘው። በርካታ የአድማ ብተናና የሚኒሻ አባላት ሲችሉ ከፋኖ ጋር ተቀላቅለው እየተዋጉ ነው። ካልቻሉ ደግሞ ወደ ቀበሌያቸውና ወደ ወረዳቸው ሂደው ራሳቸውን ደብቀው እየኖሩ እንደሆነ በርካታ መረጃዎች እየመጡልን ነው የሚገኙ። በአጠቃላይ የአማራ ክልል ላይ ባለስልጣን ቀየረ፣ ሰራዊት አሰለጠነ፣ ግን አላማ የሌለው ሰራዊት ስለሆነ በአላማ እየተዋጋ ያልሆነ ሰራዊት ስለሆነ በፍጹም አያሸንፍም። በቅርብ ጊዜ አሁን ለ11 ቀን ያደረጉት ውጊያ መሳይ እኔ የሰማሁት መረጃ የሚያመላክተው ምንድን ነው? የሙከራ ውጊያ ነው። ያሰለጠኑት ሰራዊት ምን ያክል ኢፊሽንት ነው፣ ምን ያክል የውጊያ ጥቅም አለው፣ ስልጠናችን በትክክል ሰርቷል አልሰራም የሚለው የሙከራ ውጊያ ነው እንጂ ያደረጉት ሙሉ ማጥቃት አይደለም። ስለዚህ አሁን በሚቀጥለው ሳምንት ምናልባት በጥቂት ቀናት ውስጥ አንድነታቸውን አውጀው ወደ ሙሉ ማጥቃት እንቅስቃሴ ስለሚሄዱ ያኔ ሲፎክር የነበረው የክልሉ ምስልን ያስተዳደር የሚሆን የክልሉ ውስጥ ተቀምጠው ሀገርን ድንበርን እያስደፈሩ ያሉ ጀነራሎች ምን እንደሚወጣቸው እናያለን። ፉከራቸው ሁሉ እንደሚጨለስበት ነው መገመት የሚቻለው። መሳይ የዘመቻ አንድነት 11ኛ ቀን ላይ ሆነን ያቀረብነው ሪፖርት ነው። በጣም አመሰግናለሁ። እንግዲህ ሰሞኑን ያለውንም ሰብሰብ አድርገን ለተመልካቾች የምናቀርብ ይሆናል። ዜር ይስጥልኝ። መልካም ቀን። እኔም አመሰግናለሁ መሳይ።